ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ መምህራነ ወንጌል፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉን እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከጻድቁ አባታችን ከአቡነ ሀብተ ማርያም ከሌሎቹም ቅዱሳን ይልቁንም ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን። አሜን። ሰምተን ለመጠቀም እግዚአብሔር ይርዳን። አንተ የኔ ነህ። በዚህች ምሽት እግዚአብሔር ቢፈቅድ የምንማርበት የትምህርታችን ርዕስ ነው። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። የእግዚአብሔር ድምፅ ነው። የእግዚአብሔር ጥሪ ነው። የእግዚአብሔር ቃል ነው። ብዙ ጊዜ በዚህ ዘመን ወጣቶች ብቸኝነትን የትም እየተሰማን ብዙ ጊዜ የኔ ነህ ወላጆቻችን የእኛን ዓለም እኛም የወላጆቻችንን ዓለም ባለማወቃችን ብዙ ወጣቶች የበታችነት ደግሞም የብቸኝነት ስሜት እየተሰማቸው ራሳቸውን ሲጎዱ ይታያል። ለዚህ ነው ይህንን ድምፅ መስማት የሚያስፈልገው። አንተ የኔ ነህ የሚል አምላክ አለን። አንተ የኔ ነህ የሚል አፍቃሪ አባት አለን። በተለይ ወጣቶች ቤተሰቦቼ እኮ የኔን ዓለም አያውቁት፣ ቤተሰቦቼ እኮ ከኔ ዓለም ጋር አይተዋወቁ፣ አብረውኝ ይኖራሉ እንጂ እኮ አይረዱኝም። በዚህ ምክንያት ብቻዬን የሆንኩ ነው የሚመስለኝ ብለው ብዙዎች ሆድ እየባሳቸው ግራ እየገባቸው ብቸኝነት እየተጫናቸው አንዳንዶቹ ወደ ሱስ ከፍ ሲል ደግሞ አፍቃሪ የሌላቸው እየመሰላቸው ከአንዱ ወደ ሌላው ከአንዱ ቅፍ ወደ ሌላ ቅፍ ሲንከራተቱ ይታያሉ። እጅግ ከፍ ሲል እነዚህ ነጥቦች ራሳቸውን ይጎዳሉ፣ በራሳቸው ላይ አንዳች ነገር ያደርጋሉ። የተወደዳችሁ ወጣቶች፣ በተለይ ወጣቶች ላይ ማተኮር የምፈልገው እንዲህ ያሉ ስሜቶች ወጣቶች ላይ ስለሚያርፉ ነው። ልክ ነው። ወላጆቻችን ምናልባትም ዘመዶቻችን የእናንተን ዓለም ላይተዋወቁት ይችላሉ። ወደ እናንተ ማንነት ላይወርዱ ይችላሉ። የእናንተን ስብዕናና ክህሎት ላያደንቁት ይችላሉ። ስሜቶቻችሁንና ፈቃዳችሁን ላይገነዘቡም ይችላሉ። ምናልባት ታላላቆቻችሁ ወይም ወላጆቻችሁ ወጣቶች የእናንተን ዓለም ሊንቁትና ሊያንቋሽሹት ይችሉ ይሆናል። እናንተም የወላጆቻችሁን ዓለም
እንደኋላ ቀር ትቆጥሩት ይሆናል። በዚህ መካከል በሚፈጠረው ክፍተት ተቷትቷችሁ እናንተም ብቻችሁን እነሱንም ለዓለማቸው ትታችሁ በብቸኝነት ምክንያት ድብታ ይዟችሁ ይሆናል። ጭንቀትም ገብቷችሁ ይሆናል። ግን አንድ እውነት እንንገራችሁ። እነዚህ የጠቀስናቸው ሁሉ የኔና የእናንተን ዓለም ባያውቁት የተወደደ መድኃኒታችን ኢየሱስ ክርስቶስ የእናንተን ዓለም ያውቀዋል። የእኛን ዓለም ቀምሶታል። አስተውሉ ወጣቶች፣ ይህ የተዋረደውን ሥጋችንን እንኳን ሳይቀር ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው በመሆን የኔና የእናንተን ሥጋ ተዋህዶታል። ወደ ሰውነታችን ገብቷል። የኔና የእናንተን ሥጋና ደም ተካፍሏል። የኔና የእናንተን ዓለም ያውቀዋል። እንዲህ ወዳለው ሰውነታችን ብቻ አይደለም፣ የኔና የእናንተን ዓለም በሚገባ አጣጥሞታል። ከኔና ከእናንተ መካከል በረት አካባቢ የተወለደ ማን ነበር? ከኔና ከእናንተ መካከል ሽታና ክርፋት ያለበት ውስጥ የተወለደ ማን ነበር? የመጨረሻውን መተው፣ የመጨረሻውን መረሳት፣ የመጨረሻውን መገፋት እንደ አምላካችን የቀመሳለ ይመስልሃል? እህቴ ሆይ ተገፍተሻል። እንግዲያውስ መገፋትን አምላክሽም ቀምሶታል። ወንድሜ ሆይ ብቻህን ተትተሃል። ብቻውን በመተው ያንተን ብቻነትም ጭምር ቀምሶታል። ሽታና ክርፋታችንን እንኳን ሳይቀር ጋር እኮ ነው የተወለደው። ይሄን ብቻ አይደለም ወጣቶች ሆይ ዓለማችንንማ በደንብ አድርጎ አጣጥሞታል። የመገፋት ጥጉን፣ የመጠላት ጥጉን መድኃኒታችን ኢየሱስ ክርስቶስ አጣጥሞታል። እግዚአብሔር በላይ በሰማይ ሆኖ እኛን በታች በምድር አስቀምጦ የኮራብን እንዳይመስልን የተዋረድነውን መዋረድ እንኳን ቀምሶታል። እሱ ምን አለበት እብሪተኛና ትዕቢተኛ ነው እንዳንለው የመጨረሻ እግራችን ስር ተደፍቶ ማበሻ ይዞ እግራችንን አጥቧል። ተትተሃል፣ መተውን ቀምሶታል። ተገፍተሃል፣ ከመገፋትም በላይ ተገፍትሯል። ድሃ ሆኗል፣ የመጨረሻውን ድህነት አጣጥሟል። ዓለማችንንማ በደንብ በሚገባ አጣጥሞታል። እንዴ መቃብራችንን እንኳን ሳይቀር እኮ ቀምሶታል። የመጨረሻው አፈር አይደል? ድንጋያችንን እንኳን ተንተርሶታል። ሞትህን እንኳን ቀምሶታል። ዓለማችንንማ በደንብ በሚገባ ያውቀዋል፣ አጣጥሞታል። ወገኖች እግር በእግር ሲኦል እንኳን ሳይቀር ተከትሎሃል። ታዲያ ምንድን ነው? ልክ ነው። አንዳንዶች ዓለማችንን ላይረዱት፣ አንዳንዶች ስሜታችንና ፈቃዳችንን ዝንባሌያችንን ዋጋ ላይ ሰጡት ይችላሉ። ግን እንዳትረሱ ወጣቶች፣ ስሜታችንንም ፈቃዳችንንም ዝንባሌያችንንም ዓለማችንንም እንኳን የሚያውቀው እግዚአብሔር ነው። በስም ጠርቼሃለሁ አንተ የኔ ነህ የሚልህ። አንዳንዶች ስሜቴን፣ ፈቃዴን፣ ዝንባሌን፣ ድካሜን ሊረዱልኝ እኮ አልቻሉም አካባቢ ላይ ያሉ ሰዎች ብለው ሆድ ይብሳቸዋል። በዚህ ምክንያት ሱሰኞች ይሆናሉ። በዚህ ምክንያት ቁማርተኞች ይሆናሉ። በዚህ ምክንያት ቤታቸውን ይዘጋሉ። በዚህ ምክንያት ራሳቸውን እንኳን ሳይቀር ያጠፋሉ። ወገኖቼ ግን አንድ ነገር እንንገራችሁ፣ ስሜታችንን፣ ፈቃዳችንን፣ ዝንባሌያችንን እንኳን ብቻ አይደለም፣ ፈተናህን ብቻ አይደለም። የተወደዳችሁ ኦርቶዶክሳውያን እንዲህ የሚል የእግዚአብሔር ቃል አለ። ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል ሊቀ ካህናት አለ ይላል ዕብራውያን ምዕራፍ 4 ላይ። ልድገመው፣ በነገር ሁሉ እንደኛ ስለተፈተነ ይላል። ጎበዝ፣ እኔና እናንተ ከተፈተነው በላይ ስለተፈተነ
ስንፈተን ዝም አይለንም፣ ይራራልናል። ስንተው መተውን ስለቀመሰ ያውቀናል። ከኃጢአት በቀር በነገር ሁሉ ከዛስ ይራራልናል። አያችሁ፣ ድካምህን ያውቀዋል። ደክሟላ፣ ተፈትኗላ። ይሄንን ስለቀመሰ ይራራልናል። ባወጣ ያውጣው፣ እንደገባ ይውጣ፣ የራሱ ጉዳይ ሊሉ ይችሉ ይሆናል አካባቢዎች። ግን እንዳትረሳ ይራራልናል። አንዳንድ ወጣቶች በዚህ ምክንያት ብቸኛ ይሆናሉ። እንደሱ እንዳይሆን ነው የሚራራልን። ፈተናችንን እንኳን ሳይቀር መከራንም እንኳን ሳይቀር ሰው በመሆኑ በመቅመሱ ምክንያት የመራራቱ ምክንያት ሆኖልናል። እሱ ነው የኔ ነህ የሚልህ። ክህሎቶቼን፣ ተሰጦቼን፣ ማንነቴን የሚያሞግሰኝ የሚያደንቅልኝ ማንም የለም ብለው ብዙ ወጣቶች መኖር ያቆሙ ሰዎች አሉ። ተፈላጊ ያጣነን፣ ፈላጊ የሌለኝ፣ የማንንም ትኩረት ማልስብ ምስኪን ነኝ ብለው ጭርምት ኩርምት ብለው የሚኖሩ ምናልባት ብዙ ወጣቶች ሊኖሩ ይችላሉ። ራሳቸውን በዓለም መመዘኛ ይመዝኑና በዓለም በምትመዝነው መመዘኛ ራሳቸውን ያረከሱ ማለት ዋጋ ያሳጡ። በዚህ ምክንያት ምን ሆነዋል? አንገታቸውን ቀብረዋል። እኛ ግን አንድ ነገር እናስታውሳችሁ ወጣቶች ሆይ፣ እስኪ ልጠይቃችሁ፣ እግዚአብሔር እንደ ሰው ያከበረው፣ እግዚአብሔር እንደ ሰው የፈጠረው አለ? እስኪ ንገሩኝ። እግዚአብሔር በእጆቹ የሰራው እኔን፣ አንተን፣ አንቺንም አይደለም? እግዚአብሔር ለመላእክት እንደዚህ አድርጓልን? በአፉ ውስጥ ትንፋስ ለመላእክት እፍ ብሏልን? እንደኔና እንደና አይነት ድንቅ ፍጥረት በምድር ላይ ታይቶ ይታወቃልን? ታስበው ዘንድ ሰው ምንድን ነው? ሰው ምንድን ነው? ትሞትለት ዘንድ ሰው ምንድን ነው? ከሰማይ ትወርድለት ዘንድ፣ በቤተልሔም ትወለድለት ዘንድ፣ እርቃንህን ትሆንለት ዘንድ፣ ችንካር ታጠልቅለት ዘንድ ሰው ምንድን ነው? እግዚአብሔርን ከዙፋኑ የሳበ ከሰው በቀር ማን አለ እንዴ? በእጆቹ አፈር ዘግኖ ብቻ አይደለም፣ በእጆቹ ትንካር ተክሎ የችንካር ቀለበት አጥልቆ የፈጠረው እንዳንተ ያለ ማን ነው? ስንፈጠር መላእክት ይፈጠር ብለው መላእክት ሁሉ ለማየት የናፈቁት አንተ እኮ ልዩ ፍጥረት ነህ። ግሩምና ድንቅ ሆኜ ተፈጥሬያለሁ ያለውን ዝማሬ አታውቀውም? አልሰማህም? አንተ ልትድን ስትል እኮ ነው መላእክት መጥተው የዘመሩልህ። የሰማይ ሰራዊት ላንተ የዘመሩልህ፣ ስትፈጠር ያጨበጨቡልህ። እንዳንተ አይነት ውብ፣ እንዳንተ አይነት ልዩ የት አለ መሰለህ? ለምንድን ነው ራስህን የምታራክሰው? በዓለም መመዘኛ ውብ አልሆንክም ብለው ኤክስ ሲያደርጉብህ አሁን ብለህ ለምንድን ነው አንገትህን ዘለስ የምታደርገው? ክህሎቶችን፣ ተሰጦችን፣ ማንነትን፣ ውበትን እንደ እግዚአብሔር ያከበረ አንተም የእግዚአብሔርን ቃል እንደውም እንደ ሰው እግዚአብሔርን የናቀው የለም። ደግሞስ በምድር ላይ ለሰው እንደ እግዚአብሔር ያከበረው የለም። ለምንድን ነው? በእነዚህ ምክንያት ተሰጦችን፣ ክህሎቶች፣ ማንነቴን ምናልባት አላወቀውም እንጂ ሳይንስ ሁሉ የሚኮርጀው ካንተ ነው። ሰው ውስጥ ከ5 እና ከ6 በላይ ትልልቅ ፋብሪካዎች አሉ። ነርቭ ሲስተሙ፣ ኤሌክትሪክ ሲስተሙ
ይሄ ቴክኖሎጂ እኮ የሚኮረጀው ካንተ ማንነት እኮ ነው። አንተ ልዩ ነህ፣ አንተ ድንቅ ነህ። ይህንን ማንነት ዓለም በምታወጣው መስፈርት የመዘንከው ዕለት ነው ብቸኛ እንደሆንክ ደግሞም የበታች እንደሆንክ ያሰብከው። በአንድ እጅ ጣት የማይቆጠሩ ሰዎች ትኩረት ስለነፈጉ ለምንድን ነው አንተ ለራስህ ትኩረት የምትነፍገው? ጥቂቶች ስላላጨበጨቡልህ አንተ ለምንድን ነው ስታለቅስ የምትኖረው? የብቸኝነትም የበታችነትም እንዳይሰማ አየው ዓለምህን ተዋውቆታል። ፈተናህን ድካምህን ስላወቀ ሊራራልህ የሚችለው አምላክ አንተ የኔ ነህ ይልሃል። ደግሞም ክህሎቶችን ጸጋዎችን ማን ተናግሮት ይጨርሰዋል ከባለቤቱ በቀር? አንዳንዶች የበታችም ብቸኝነትም ሲገባቸው አፍቃሪና ተንከባካቢ እንደሌላቸው ስለሚቆጥሩ ወገኖቼ የሚወደኝ ማንም የለም ብለው ራሳቸውን እንኳን እስከ ማጥፋት ይደርሳሉ። ሰሞኑን አንድ ጻል ሰምቻለሁ። እማዬ አትወደኝም ብሎ ጽፎ ራሱን ያጠፋለች። እውነት ነው ወጣቶች ሆይ መወደድን፣ መፈለግን፣ መፈቀርን እንደምትፈልጉ ይታወቃል። ግን አንድ ቃል እናስታውሳችሁ። የእግዚአብሔር ቃል እንዲህ ይላል፣ በዘላለም ፍቅር ወድጄሻለሁ ይላል። ይህ የሚለው እግዚአብሔር ነው። እግዚአብሔርን የሚያህል አፍቃሪ አምላክ እያለ የሚያፈቅረኝ አጣሁ ማለት ምንኛ ምስኪንነት ነው የሚሆነው። እንዴ ቢሰጡ የሚያልቅባቸው፣ ሞልቶ የሚጎልባቸው፣ ፊታቸው አብርቶ የሚወይብባቸው የዚህ ዓለም ጥቂት ሰዎች ፍቅር ነፈጉኝ ብሎ ሰው ለራሱ ክብርና ፍቅር እንዴት ይነፍጋል? እናንተ ኦርቶዶክሳውያን ወጣቶች ሆይ በዘላለም ፍቅር ወድጄሻለሁ የሚለው ባለ ጸጋው እግዚአብሔር ነው፣ ሰጥቶ ማያልቅበት። ይሄን ፍቅር ታውቁት ይሆን ወገኖቼ? የዚህ ዓለም ፍቅር እኮ አጣሁ ብለው ምናልባት እጮኛ ስላላፈቀራቸው፣ ምናልባት ባል ስለከዳቸው፣ ኑሮ ሁሉ የከዳቸው የመሰላቸው ብዙዎች ራሳቸውን ባሳዛኝ ሞት ውስጥ ከተዋል። አንዳንዶች መጠጥ ቤት ውስጥ ከሚጠረግ የቢራ ጠርሙስ መክደኛ ጋር አብረው የሚጠረጉ ሆነዋል። አንዳንዶቹ ጉበታቸውን እንኳን እስኪያፈርሱ ድረስ በመጠጥ ውስጥ ኖረዋል። አንዳንዶቹ ሕይወት ጨልማባቸዋለች። የተወደዳችሁ ኦርቶዶክሳውያን እኛን በዘላለም ፍቅር ወድጄሃለሁ የሚለው ግን መለወጥ የሌለበት ፍቅር። እኛ እኮ ያጣነው የሚለወጥ ፍቅር ነው። ወረተኛ ፍቅር አጣው ብለን እኮ ነው በራሳችን ላይ አንዳች ነገር ማድረግ የጀመርነው። ጠዋት አፍቅሮ ማታ ለሚጠላ፣ ስቆ ለሚነክስ፣ አብርቶ ለሚጠፋ፣ ወዶ ለሚጠላ፣ ፊት ሰጥቶ ኋላ ጀርባ ለሚሰጥ በጣም ጥቂት ፍቅር ያለው ስናጣ ራሳችን እስከ ማጣት ይመረናል። ወረት የሌለበት አፍቃሪ። ይልቁንም ምንኛ በደለኞች ብንሆን እንኳን የሚያፈቅረን እግዚአብሔር በዘላለም ፍቅር ወድጄሻለሁ የሚለውን ትሰማላችሁ። የመፈቀርን ስሜት በሌሎች ዘንድ የመፈለግን ስሜት ብቻ ሲያጡ ሁሉንም ነገር የሚያጡ ምስኪን ወጣቶች ብዙ ናቸው። ከአንዱ ፍቅር ወደ ሌላ ፍቅር ህልውናቸውን ለማረጋገጥ መወደዳቸውን ለማረጋገጥ ሲሉ አንድ የማይበቃቸው ግን እንደወጡ የሚቀሩ ወጣቶች ብዙ ናቸው። ያንንም ለማየት ሲንገላቱ ሳይመለሱ የሚቀሩ ፍቅር አይደለም ጥላቻ እንኳን ያልበቃቸው ብዙ ወጣቶች አሉ። ለዚህ ነው ይሄንን ድምፅ መስማት የሚያስፈልገው። በዘላለም ፍቅር ወድጄሻለሁ። ወረት የሌለበት አፍቃሪ። ይልቁንም በደለኛና ኃጢአተኛ ስንሆን የበለጠም ይወደን የበለጠም ያፈቅረን። ሀባ ሀለወጥ
ብዝህት ኃጢአት በየተበዘ ጸጋ እግዚአብሔር በደል በበዛችበት በዛ ፍቅሩ ምትበዛልን እኛ አያችሁ ጀርባ የማይሰጥ ፊት የማያጠቁር ግንባር የማይቋጠር ሻካራ ቃል የማይነጋገር እናንተ ወጣቶች ሆይ እንኳን የኔና የናንተ ጥቂት ቀርቶ የዓለሙ ሁሉ ኃጢአት ፍቅሩን ያለወጠበት አምላክ እንዳልሆነ ረሳችሁት። እሱ ነው በዘላለም ፍቅር ወድጄሻለሁ የሚለው። መለወጥ የሌለበት ያውነት፣ ማጣት የሌለበት ባለጠግነት፣ ደግሞስ አድሎ የሌለበት ፍቅር እንዴት ይደንቃል! እኔ በጣም የሚያስደንቀኝ በመንኮራኩር የተፈጩትንም የሆነ ስንዴ አስፈጭተው መስዋዕት ያቀረቡትንም ሁለቱንም እኩል የሚያፈቅር ፍቅር፣ ላባቸውንም ያንጠፈጠፉትን ደማቸውንም ያፈሰሱትን እኩል የሚያፈቅር ፍቅር እንዴት ይደንቃል! እንዴ ሜዳ ላይ የተጎተቱንም ደግሞስ እንዴ ምንጣፍ የጎተቱ እኩል የሚያፈቅር እሱ ነው አፈቅርሃለሁ የሚለው። ይሄንን ድምጽ ይሰሙት ይሆን ወጣቶች? እኛን በማፍቀር የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ወጣቶች ስላንተ ፍቅር የተሰቀለልህ አምላክ እያለ ለምንድን ነው አንተ የምትሰቀለው? የሞተልሽ አምላክ እያለ ምን በወጣሽ ራስሽን የምትገይው? መራራ ሐሞት የተጎነጨ አምላክ እያለ መርዝ መጠጣት ይገባል? ወጣትነቱን ለኛ የሰጠ አምላክ እያለ ወጣትነታችንን ለዲያብሎስ መገበር ይገባል? እናንተ ወጣቶች ወይ ደግሞ ብዙዎቻችን ደግሞ ሁላችንም ተስማምተን ሽፍታ እንጠላ የለ፣ አጋች እንጸየፍ የለ። የተወደዳችሁ ወገኖቼ ብቸኝነትን፣ የበታችነትን፣ አፍቃሪ በማጣትን ሱሰኛ ሆነው ቁማርተኛ ሆነው ራሳቸውን በተለያየ ምክንያት ጎድተው ደግሞ ማጥፍተው የሚኖሩ ሰዎች በራሳቸው ላይ የሚሸፍቱ እንጂ ሌላ ምን ይሆናሉ? ሽፍታ ከጠላችሁ ሰው በራሱ ላይ እንዴት ይሸፍታል? አጋሽ ከጠላችሁ ሰው ራሱን በእንደነዚህ አይነት አጥፊ ነገሮች እንዴት ያገታል? እንዴ ጌታችን ዲያብሎስን ከሚያህል አውሬ ካዳነን በኋላ ራሱን በተለያዩ ነገሮች የሚያደክምና የሚያጠፋ ሰው በራሱ ላይ የሚነሳሳ ጨካኝ አውሬ መሆኑ አይደል? አንበሳ ራሱን ሲበላ አይታችሁ ታውቃላችሁ? በመጠጥ እኮ ራሳችንን በላ ነው እንዴ! በሱስ እኮ ራሳችንን በላ ነው። በማደንዘዣዎች እኮ ራሳችንን በላ ነው። በመርዝ እኮ ራሳችንን በላ ነው። ራሱን በልቶ የማያውቅ እንስሳ እያለ ራሱን የሚበላ ሰው ሲገኝ አሳዝን። እባብ ራሱን ሲነድፍ ሰምተን አናውቅ። ሰው ግን ራሱን መንደፍ ጀመረ በዚህ ዘመን። እባብ ራሱን ያድሳል እንጂ እንደተማር ነው ራሱን አያፈርስም። ሰው ግን ራሱን ማፍረስ ጀመረ። የተወደዳችሁ ወጣቶች አንድ ጥያቄ ልጠይቃችሁ። ይሄን ቤተ መቅደስ አንድ ጠላት መጥቼ ላፍርሰው ቢል ይሄ መቅደስ ከመፍረሱ በፊት እናንተ እንደምትፈርሱ አውቃለሁ። ይሄ ከመቃጠሉ በፊት የሚቃጠሉ ምእመናን እንዳሉ አውቃለሁ። ግን ያሳዝናል። የሰውነታችንን መቅደስ ቅድም ባለውና ከፍ ባለው ራስንን በማጥፋት ይሁን ሲያፈርሱ ግን ምንም አይመስላቸውም። እኛ እኮ የኛ አይደለንም። አንተ ያንተ፣ አንቺም ያንቺ፣ እኔም የኔ፣ እርሶም የርሶ አይደሉም። አደራ የተሰጠን ብቻ ነው። እኔ ለኔ አደራ የተሰጠው ነኝ፣ እኔ አይደለሁም። የበታችነትም ብቻነትም አፍቃሪ ማጣትም ተንከባካቢ ማጣትም ጭርምት ኩርምት የሚያደርጋቸው ብዙ ወጣቶች መጨረሻ ላይ የሚሉት ምን እንደሆነ ታውቃላችሁ? ዋጋ ቢስ ነኝ ብለው ዋጋ እንደሌላቸው ይቆጥራሉ። ዋጋቸውን አራክሰው መሬት ይፈጠፍጣሉ። ይህ ዓለም በሚያወጣላቸው ዋጋ ራሳቸውን መመዘን ይጀምራሉ። በዚህ ዓለም ሂሳብ ሲተሳሰቡ ጊዜ ራሳቸውን ዘጭ ያረጋሉ፣ ያረክሳሉ።
ለዚህ ዓለም የማልመዝን ከሆንኩ ዋጋ ቢስ ነኝ ብለው ራሳቸውን ደረጃ ውጪዎችና መዳቢዎች አድርገው ያስቀምጣሉ። ዋጋ ቢስማ አይደለም። ዋጋችንን በትክክል መነጋገርማ ይገባል ወገኖቼ። እንዴ አንተ ወጣት ወይ ዋጋህን ማወቅ ከፈለክ አንገት ላይ አንጠልጥለዋል፣ ደሞም ተነቅሰዋል፣ ወይም ተጠልፈሸዋል ልብስሽ ላይ። የክርስቲያኖች ዋጋ ቀራንዮ ብቻ ነው። የክርስቲያን ዋጋ የክርስቶስ ደም ነው የተገዛንበት። ታዲያ ይሄንን ዋጋ ይወጣብህ በሞቴ ልንገርህ፣ ዓለም እንኳን ቢሸጥ አንተን አያወጣ፣ አንተን አያወጣ። ዋጋችንንም አንወቀው። የሚፎካከረው፣ የሚከራከረው፣ የሚደራደረው፣ የሚወዳደረው የሌለው ዋጋ ገዝቶ ሳለ አንተ በጣም ውድ ነህ። እንኳን በዓለም ውስጥ ያለው ዓለሙ ሁሉ ቢሸጥ አንተን አያወጣም ነው ምንልህ። ለመሸንገል እንዳይመስልህ አፈቀላጤ ሆኜ ነገር ስለተሳካልኝ አገባብቼ በመናገር እንጀትህን ልበላ ወላስ ብሳ አይደለም። ከምናገረው በላይ ነው ይሄ እውነት። የምንነግራችሁ ያንሳል፣ እንደውም አይደራረስም። ውድ ነህ አንተ። ዋጋህን አትፈጥፍጠው። ይህን ቢል ጌትስ ሀብት ቢሰበሰብ አንተን አያወጣም። አንተ ግን ለዚህ ተንበርካኪ ሆንክ። ዋጋ ውድ ነው። የእግዚአብሔር ቃል እንዲህ ይላል፣ የሙሴን ሕግ የናቀ 2 ወይም 3 ሰው ቢመሰክሩበት ያለ ርኅራኄ ይሞታል ይልና የክርስቶስን ደም የረገጠ ቅዱሱንም መንፈስ ያክፋፋ እንዴት የሚብስ ቅጣት የሚገባው ይመስላችኋል ይላል። የወጣብህን ዋጋ አታርክሰው። ዋጋ ቢስ ነኝ እንዴት ትላለህ? ዋጋህን ማወቀው። ዋጋ ውድ ነው። ከእንቁ ከኤመራልድ አሉ ከሚባሉት ምንም ዋጋ አንተን አይመዝንም። ምክንያቱም ሰማይ ነው ምድር የመጣው አምላክ ነው ዋጋ የከፈለልህ። መጀመሪያ ፈጠረ፣ ከዛ በደሙ ገዛ። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ዋጋህን አየኸው? ዋጋ ወጥቶባል እንዴ? በዚህ ዓለም ላይ እኮ ዋጋ የወጣባቸው ነገሮች እኮ ናቸው በጣም ውድ። ብርቱ ዋጋ ከወጣችሁ በጣም ይወደዳሉ። ብርቱ ዋጋ ስለወጣብህ በጣም ልትወደው ነው የሚገባው። በጣም እንዴት ራስህን ትጠለዋለህ? ውድ ነህ አንተ፣ በጣም ውድ ነህ። ይሄንን ስላላወቅነው ነው ብዙ ጊዜ እየተቸገርን ያለነው ወገኖች። አንዳንድ ወጣቶች በዙሪያቸው ያሉ ጥቂት ሰዎች ፊት ስለነሷቸው፣ ፍቅር ስላልሰጧቸው፣ እንክብካቤ ስለነፈጓቸው፣ ትኩረት ስለሌላቸው፣ ስላላጨበጨቡላቸው፣ ቀይ ምንጣፍ ብቻ ብዙ ነገር ዓለም አይወደኝም፣ ዓለም እኮ ጠልቶኛል ብለው ራሳቸውን ይጠላሉ። ሰው ዋጋ ስላልሰጣቸው የራሳቸውንም ዋጋ ማሳነስ ይጀምራሉ። የምራንት ወጣቶች እስኪ እንነጋገር እኮ የትኛው ዓለምን የጠላህ አንተ? በአንድ እጅ ጣት የማይሞላ ቁጥር ያለው ሰው ዓለምን ሁሉ ያጨልምብሃል። ዓለምን የምትመዝነው ምናልባት በጮኛ፣ ምናልባት በጓደኛ፣ ወይ ምናልባት በቤተሰብ ብቻ ነው አይደለም። ዓለም ይሄ አይደለም። ይሄማ በጣም ጥቂቱ ነው። እኔ ግን ሌላ ዓለም ላሳየ። ምን አይነት ዓለም? አንተን የሚወድ ሌላ ዓለም፣ ባንተ ላይ ትኩረቱን ያደረገ የሚናፍቅህ ሌላ ዓለም አለ። የተወደዳችሁ ኦርቶዶክሳውያን፣ ይሄ የሚታየው ዓለም ያጠቃላዩ ዓለም 20% አይሞላም ይላል አንድ ሊቅ። የማይታየውስ ዓለም 80% አይታየም። እየሰማችሁኝ ነው? በምታየው ጥቂት ነገር ቅስምህ አይሰበር። በምታየው ጥቂት አለማፍቀር ራስህን አታጥፋ፣ ሕይወትህንም አታጨልም። የማይታየኝ የሚፈልገኝና የሚወደኝ 80% ዓለም ያለኝ ነኝ እኔ። ምን የእግዚአብሔር ቃል በግልጽ ይናገራል። ወደ አእላፋት መላእክት ደርሳችኋል ይላል። አእላፋት መላእክት እኛን ይወዱናል። አእላፋት መላእክት እኛን ይናፍቁናል። አእላፋት መላእክት
እኛን ይጠብቁናል። አብረናቸው እንድንዘምር፣ አብረናቸው እንድንኖር። እኛ አየህ የማይታየው ሌላ ዓለም የቱ? የመላእክት ዓለም ይሁን የታላላቅ ወንድሞችህ ዓለም አለ። ማር ይስሐቅ እንደተናገረው ታላላቅ ወንድሞቻችን ናቸው። እንዴ አንተ ያየኸው እኮ ጥቂት ዓለሙን ነው እና በሱ ትከፋለህ። ዓለም ጠልቶኛል ትላለህ። የወንድሞቻችን ከሳሽ ተጥሏል ተብሎ የተነገረው ወንድሞቻችን አሉ፣ ይወዱሃል። ይሄን ደግሞ ላሳየህ። በአንድ ኃጥእ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል አይደል? አንተ ወደዚህ ስትመጣ የሚዘምር የወንድሞች ጉባኤ በሰማይ አለ። ታዲያ ለምንድን ነው ጥቂት ቁጥር እጅ እያየህ ተስፋ የምትቆርጠው፣ ራስን የምታጠፈው፣ ጭር የምትኩርምት የምትለው፣ ፊትን በማዲያት የምትጠብሰው፣ ጉበትህን ደግሞ በመጠጥ የምታፈርሰው፣ ደግሞም ገመድ አንጠልጥለህ የምትሞተው? ምን በወጣ ሌላ ስልንገራችሁ ናው ምኑ ዝርዝሬ እነዚህን 80% ልግለጽላችሁ። በገነት ያሉ አጸደ ነፍሳት፣ በብሔረ ሕያዋን ያሉ፣ በብሔረ ብፁዓን ያሉ፣ ከገጸ መሬት የተለዩ ግሁሳን፣ ደግሞ በገጸ መሬት ውስጥ ያሉ ስውራን። ኧረ ስንቱ 80% አለ ስላችሁ ማረጋገጥ ትችላላችሁ። ታዲያ የትኛው ዓለምን የጠላህ አንተ? ማን ሌላ ዓለም ይሄንን ዓለም በደንብ ላሳያችሁ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በረከቱ ትደርብንና እንዲህ አለ፣ ክርስቶስ በእናንተ ውስጥ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል ይላል። ምጥ የሚያዝ ወንድም አለ ከፈለክ አንተን በመናፈቅ ምጥ የሚያዝ የሚጨነቅልኛ ይሄው ከአልዋሪቆን እስከ ደማስቆ ከተንከራተተው ከሐዋርያው በላይ ስላንተ የሚጨነቅ ታዲያ ዓለም እኮ የትኛው ዓለም ስለጠላ ነው ራስን የምትጠላው? ዓለም አልወድ እኮ የትኛው ዓለም ስላልወደደ ነው? በቃ በዚህ በጥቂት ቁጥር ያውም ደግሞ ምስኪን በሚወድቅ በሚነሳ በሚበረታ በሚደክም በሚያገኝ በሚያጣ በሚቆም በሚወድቅ በዚህ ዓለም ነው ራስን የምትመዝነው። ሌላ ዓለም አለ። አንተ ሌላ ዓለም አለ፣ ሌላ ዓለም አለ። ቅዱስ አትናቴዎስን ዓለሙ እኮ አይወድህም አሉት ይባላል። ምን አለ ቅዱስ አትናቴዎስ በረከቱ ይደርብንና፣ ንገሯት ለዓለም እኔም አልወዳት። ምኗ ይወደዳል? እንደው ላጥላላባችሁ ፈልጌ እቤት ስትሄዱ መኖራችሁን እንድታቆሙ ሽቼ አይደለም፣ እንዳትመሰጡባት ግን ለማድረግ በጣም የምትወደድ አይደለችም። በጥርሶቿ ስቃል ስታበቃ በኋላ የምትነክስህ ምን ትወደዳለች? በሜካፖች ያበደች ምን ትፈቀራለች? የውሸት ጌጣጌጥ ይዛ የምታማልልህ ምን ያጣብቃል ከሷ ጋር? ለምን እንደሚሰማ ለምን እንደሚያምህ ታውቃለህ? ተጣብቀህባታል። በቃ ለገንዘብና ለከንቱ ውዳሴ ከተጣበቅ ጥላቻዋን ፍቅሯን ያመሃል። ፍቅሯን ስታጣ ያመሃል፣ ጥላቻዋ ያሳብድሃል። አትጣበቅባት። ትታመማል፣ በሐዘኖቿ ትሰበራለህ። አየህ፣ ከተጣበቅባት ነው እንደዚህ የምትሆነው። ምኗ ደስ ይሰኛል። በመኃልየ ሶሎሞን ላይ ያለችው ያችን ሙሽሪት አልሰማትም? ፀሐይ መልኬን አክስሎታልና አትዩኝ እያለች ነው የዘመረችው። ምን ትታያለች? እስኪ ዋት ምን ትታያለች? ምን ደስታ አላት? ዋጋ ቢስ ነኝ ያሉ ወጣቶች ነው እንደዚህ የሚሆኑት። የተወደዳችሁ ኦርቶዶክሳውያን፣ አንተ የኔ ነህ የሚል አምላክ ደግሞስ በስምህ የሚጠራ ደግሞስ በዘላለም ፍቅር ወድጄሃለሁ የሚልህ ደግሞስ እንዲህ ወዳለው ከፍታና ዋጋ ካደረሰ በኋላ ያለ መወደድ ስሜት ያለ መፈለግ ስሜት እንዴት ሊሰማ ይችላል? ይህ ሰውዬ ዝም ብሎ ነው እንደሚያወራው?
መከራችንን አያውቀው፣ ፈተናችንን ሳይረዳው፣ መከራችንን ፈተናችንን ከዚህ ከሚሰብከው ሰውዬ የተሰወረ ነው። ምን ነው ባይጨልምብን እንዲህ እየኖርን ልትሉኝ ትችላላችሁ። አውቀዋለሁ፣ እየኖርኩበት አይደል እንዴ? እረዳዋለሁ። ታዲያስ እንደዚህ ባንል ይፈረድብናል ልትሉ ትችላላችሁ። ወጣቶች ሆይ መከራችሁም ፈተናችሁም ክርስቲያን እንደመሆን ወይም ክርስቲያን እንደሆናችሁ እንድትቀበሉት ይልቁንም በራሳችሁ ላይ በመከራም ይሁን በፈተና አንዳች ነገር እንዳታደርጉ የሚረዳችሁን ጥቂት ነገር እንጠቁማችሁ። መከራ አለብህን? እንግዲያውስ መከራህን ከአምላክህ ጋር አብረህ ተቀበለው። እንግዲያውስ መከራሽን የክብር በርሽ አድርጊው። አብረን መከራ ብንቀበል አብረን ደግሞ እንከብራለን፣ አብረን ደግሞ እንወርሳለን ይላል እግዚአብሔር። አብረን የቱንም መከራ ክርስቲያን እንደመሆናችን ስንቀበል በምስጋና ከተቀበልነው፣ ያለ ማጉረምረም ካሳለፍነው፣ ይልቁንም ደግሞ መንፈሳዊ ሕይወታችንን አበርትተን በደስታ ወደ መቀበል ስንመጣ አንድ ነገር እንዳትረሱ። የተወደደ መድኃኒታችን ከራሱ መከራ ከመስቀሉ መከራ ጋር ይቆጥረልናል። አብረን እንድንከብር አብረነው መከራ ብንቀበል ይላላ ይቆጥረዋል። እዩ የኔና የእናንተን እንቅልፋምነት በቅዱሳን ትጋት፣ የኔና የእናንተን ንፉግነት በቅዱሳን ጥሪት አልቦነት ዋጋ አድርጎ ከተቀበለው የኔና የእናንተን መከራ ከራሱ መከራ ጋርም ጭምር ይቀበለዋል፣ ይቆጥረዋል። እንዲህ ይላል ቅዱስ ጳውሎስ፣ ላንብብላችሁ በሞቴ እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁና እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ በምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው ይላል። ከክርስቶስ ጋር ተሰቅያለሁና አብረኸው ተቸንከራ። መከራ ስትቀበል አብረኸው፣ ስታመሰግን አብረኸው፣ ደስ ሲልህ አብረኸው፣ ስትጎሳቆል አብረኸው ወደ መስቀሉ ትወጣለህ። አብረኸው መስቀሉን የምትሸከም ትሆናለህ። አብረኸው ከክርስቶስ ጋር ተሰቅያለሁና በቃ እኔ አሁን በዚህ ምድር ላይ የምኖረው ለራሴ አይደለም፣ በሞተልኝ ነው። እናንተ ወጣቶች እስኪ ለእናቴ ልኖርላት ትሉ የለ? እስኪ ደግሞ ጥቂት ለጌታችሁ መኖር ልመዱ። ለአባቴ ልኖርለት ትሉ የለ? ለዘላለም አባታችሁ መኖር እስኪ ልመዱ። አሁን የምኖረው ኑሮ በወደደኝና ራሱን ለኔ አሳልፎ በሰጠው በክርስቶስ ላይ ባለኝ እምነት ነው ምኖረው። ምን ብያለሁ? አብሬው ሞቻለሁ፣ አብሬው ተሰቅያለሁ። አንዳንዴ ሰይጣን በጆሮአችን እየመጣ ራስን ጥላ ሊልህ ቢችል አንተ ወጣት ሆይ ከኔ በላይ እኔን የሚወደኝ አምላክ አለ ብለህ አታሳፍረውም ሰይጣን። አንዳንዴ ሞት የሚል ድምፅ ሲያሰማ ከክርስቶስ ጋር ሕያው ሆናለሁ ለምን ብቻዬን እሞታለሁ አትለው። አንዳንዴ ተሰቀል ይላል። ብቻዬን ተሰቅዬ ምን አመጣለሁ? ከአምላኬ ጋር እሰቀላለሁ እንጂ መከራውን አብሬ እካፈላለሁ እንጂ ክርስቲያን እንደመሆኔ በልዩ ልዩ ፈተና ስፈተን ደስ ወደሚሰኝ ጥልቅ መንፈሳዊ ሕይወት እገባለሁ፣ አብሬው ከፍላለሁ እንጂ ብቻዬን ምን አረጋለሁ? ለምንድነው እንጨት አንጠልጥዬ የምሰቀለው? ክርስቲያን በመሆኔ እሰቀላለሁ እንጂ ስጋን ከክፉ መሻቱና ምኞቱ ጋር እሰቅላለሁ እንጂ እኔ ምን በወጣኝ የምሰቀለው አትለው። ጥፋ ወይም አጥፋ ሊል ይችላል። ከክርስቶስ ጋር እኖራለሁ ብላ አታሳፍረው። መከራን እንደዚህ ካሳለፍከው
ራስን አትጎዳም። ይሄን የምናገረው ለምን እንደሆነ ታውቃላችሁ? ምን ሆኖ ነው እንደዚህ የሚያወራው ልትሉኝ ትችላላችሁ። አላውቅም። ብዙ ነገር ከዚህ እኛ ከምንኖርበት ጀርባ ያለ አንድ ትልቅ ሰፈር የዛሬ 2 ወር በአንድ ሳምንት ውስጥ 6 ነው 8 ልጆች ናቸው ራሳቸውን ያጠፉት። እንደውም 2 ጓደኛ ማቾች አርሰናልም ስንሄድ አብረን፣ ጌምም ስንጫወት አብረን፣ ስቴዲየምም ስንሄድ አብረን፣ ፕሪሚየር ሊግም ስናይ አብረን፣ እንዴት ብቻህን ትሞታለህ ብሎ ጓደኛው አብሮ ተከተሉ። ምንድነው እንደዚህ ሆነው? ወላጆች ወይ ልጆቻችሁን አታውቋቸውም? ዓለማቸውን አትረዱት? አንዳንዱ የትምህርት ዓለሙ ሲጨልምበት ህይወቱን ሁሉ ያጨልማል። ምስኪን ነው። አንድ ሳብጀክት ኤፍ አመጣህ ማለት ምናልባት ቀኑን ሊደብር ይችላል እንጂ ዘመንን ሁሉ ሊደብረው ይችላል። ማትሪክ አላመጣህ ማለት ሰማይና ምድር ተደፋ ማለት ነው። ህይወት እኮ ዘርፏ ብዙ ነው። ገና ያልተሰራ ብዙ ዘመን አለ። ገና ያልተሰራ ብዙ ስራ አለ። ለምንድን ነው በራስ ላይ የምትወስነው? ሙት ሲል ሞቶ ምን ቦጣ? አንተ ብቻ አንተ ሰቅለህ ምን ታመጣለህ እንዴ? አንድ ሰሞንማ በዚህ በማህበራዊ ሚዲያ እኮ ፋሽን አድርገውት ነበር። ብንሄድ እኮ የት ነው የምትሄዱት? ብሄድ ይሻለኛል። አይሻልም። የሚሻለው እንደ ንዑድ ክቡር ጳውሎስ ከኖርክ እውነት ነው ይሻላል። ሃይማኖትህን ከጠበቅ፣ በተጋሎ ከኖርክ፣ ሩጫህን ከፈጸምክ፣ በጽድቅ ከተመላለስ፣ በትሩፋት ካሸበረክ፣ ክርስቲያን ከሆንክ ሂድ። ምን ታደርጋለህ? ኑሮ ስለከበደኝ ግን ይሄዳል ይባላል እንዴ? የት ነው የምትሄጂው እንዴ? የዚህ መከራ እጥፍነቱ የማይቆጠር ሌላ መከራ ጋር ተረት መስሎ ነው ይሄ። ልብሄድ ይሻለኛል። አትሂድ እንዴ? ይሄን ሁሉ ፈተና ስቀበል ምን ሆኖ ነው ይሄ ሰውዬ አሁንም እንደዚህ የምታወራው የምትል ከሆነ ስለ ፈተና ደግሞ ጥቂት ነገር ተናግሬ ያበቃል። መከራን እንዲያስተናግደው ብቻ ነው ተሰቀለበት። ምን ታረጋለህ? ማንን ትቤዣለህ? ማንን ታድናለህ? ፈተና ካልክ ግን ማክሲመስ የተባለ አንድ ሊቅ 3 ነገር ነግሮናል። እንዲህ ይላል፣ በሞቴ ስማኝ። ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል ይላል። ክርስቲያን ሆነ ፈተና የምትቀበል ከሆነ እሰይ፣ ኃጢአትህን ያነጻልሃል፣ በደልህንም አጥረግርጎ ይወስድልሃል። ከቀደመው ኃጢአታቸው ሊያነጻ ይላካል። ሰሞኑን እዚህ ሎስ አንጀለስ ካሊፎርኒያ ይሄ ሰደድ እሳት ሰምታችሁ የለ? ቤቱ ከተቃጠለ ንብረቱ ከወደመው ሰው አንዱ ዘ ፓሽን ኦፍ ክራይስት የክርስቶስን የሕማማት ፊልም የሰራው ሜል ጊብሰን የሚባለው ፕሮዲውሰር አንዱ ነው። ተጠየቀ፣ ሰምቼዋለሁ ኢንተርቪው። ምን ተሰማህ አሉት። ይሄ ለኔ መንጻት ነው፣ ኢትስ ፒውሪፊኬሽን ነበር ያለው። ጥርግ አድርጎ ይሰደዋል እንደማለት። ኃጢአቴን የሚያነጻልኝ ከሆነ ፈተና ይሰይ፣ ለጽድቅ የሚያበቃኝ ከሆነ እሰይ። ከቀደመው ኃጢአት ሊያነጻኝ ይመጣል። በቃ ሁለተኛ ክርስቲያን ሆነ መከራን ከተቀበልክ በሌሎች ዘንድ ደግሞ ይላል ያላቸውን ፍጽምና የበለጠ ሊያሳምር ይመጣል ይላል። የበለጠ ውብ ሊያረገን፣ የበለጠ ሊሰነግለን፣ የበለጠ ሊያሳምርልን ይመጣል። ሶስተኛ በአንዳንዶች ዘንድ በሌሎች ዘንድ ደግሞ ይላል ሊመጣ ላለው ነገር እንዲዘጋጁ ለማድረግ ይመጣል ይላል። ሌላ መከራ ካለ ያሁኑ ፈተና እየሰራህ ነው። ምርጥ ሸክላ የሚሰራው በብዙ እሳቶች መካከል አልፎ፣ ቆንጆ ጠንካራ ዕቃ የሚወጣው ብዙ ተፈጭቶና ተቦክቶ ነው። እየሰራኝ ነው በል። ለምንድነው ራስን የምታፈርሰው? ለምንድነው ራስን የምትገለው? ለምንድነው ሱሰኛ የምትሆነው? ለምንድነው ቁማርተኛ የምትሆነው? ለምንድነው ጭርምት ኩርምት ብለህ ህይወት እንደጨለመችብህ የምታስበው? ደግሞስ አንድ ምስጢር ልንገራችሁ እንዴ። ዲያብሎስ እስኪ ልጠይቃችሁ፣ መጀመሪያ ሌባ ልጠይቃችሁ። አንድ ሌባ ቤት ሰርስሮ፣ ግድግዳ ጥሶ፣ ግንብ ደርምሶ፣ ጉድጓድ ቆፍሮ ቤት ውስጥ ገብቶ የሚሰርቀው ባዶ ቤትን ነው ወይስ ሀብት የሞላበትን ቤት ነውም? አይደለም። እንግዲያውስ ዲያብሎስ በብርቱ የሚታገል ከሆነ
ባዶ ስላልሆንክ ነው። ይሄ ነው እውነቱ። ሃይማኖት የሚባል ሀብት አለ፣ ተስፋ አለ፣ የመንግስተ ሰማያት። ለዛ ነው የሚታገል። ባዶ ብትሆንማ ምን ያታግለዋል? ትቶ ነበር የሚሄደው። አንተ ባለ ጸጋ ነህ። ሃይማኖት አለ፣ ምግባር አለ፣ ተስፋ አለ። እሱን ሊያስጥልህ ነው። ደም ተቃብተሃል። እንዴት ቆሞ ሊያጨበጭብልሽ ትፈልጊያለሽ? ሊያፏጭልህ ትፈልጋለህ? ሊያሞግስህ ትፈልጋለህ? አይደለም። ሀብት አለ። ሀብት ስላለ ሶስተኛ የተማሪዎች እውነት የሚገለጠው በፈተና እንደሆነ ክርስቲያን የመሆናችን እምነት የአምልኳችን ጽናት የሚለካው አንዳንዴ እንዲህ ባሉ ፈተናዎች ሆነ ይከተለኛል። እዛ ማቴዎስ ወንጌል ምዕራፍ 8 ላይ ምንድነው የሚለው? አስደናቂ ቃል አለ እኮ። ወደ ማዶ እንዲሻገሩ አዘዛቸው ይላል። የብሱን ሲከተሉት ነበር። አሁንስ የብሱን የተከተሉትን ያውቃቸዋል። አሁንስ በወጀብና በአውሎቹ መካከል ከኔ ጋር የሚሄዱትን ልወቃቸው ብሎ እኮ ነው ወደ ማዶ እንዲሻገሩ ያዘዛቸው። የብሱን ተከትለው ይሆናል ማይበሉና ወጀብ ውስጥ አብረህ ትገባለህ። እሱን መለካት አለበት። ዝም በሚልበት ጊዜ ትከተለዋለህ። እሱን ማየት አለበት። የምትወርድ የምትሳፈር የምትቀሰቅስ የምታንኮራፋ መሆን በምን ይገለጣል? ሶስተኛ አራተኛ ፈተናው የሚመጣብን ትኩረታችን የተወደዳችሁ ኦርቶዶክሳውያን እግዚአብሔር ሳይመጣ እንደማይቀር ሳይሆን ቀኑ ላይ ነው ትኩረታችን። ለዚህ እኮ ነው የምንፈተነው። መቼ ነው የሚመጣው? መቼ ነው የሚሆነው? መቼ ነው ስለምንል እኮ ነው። እግዚአብሔር ግን ሳይመጣ አይቀርም ካላችሁ ግን ትረጋጋላችሁ። መከራህንም ፈተናህንም እንደዚህ ካየኸው ትበረታለህ። አንድ ሁለት ሶስት ነገር ተናግሬ ብቻ በቃል። በተለይ ቅድም እንዳልኳችሁ በመጠጣት ተስፋ ቆርጠው ራሳቸውን ለሚያፈርሱ ብሔር ነው የሚሻለው እያሉ በተለያየ መንገድ ራሳቸውን ለሚያጠፉ ሰዎች ጥቂት ምክሮችን ለመሰንዘር ያክል። አንደኛ እንዲህ በማድረጋችን ምን እንደሚሆን ታውቃላችሁ? በእግዚአብሔር ፍቅር ላይ ያለንን መተማመን ክደናል ማለት ነው። በዘላለም ፍቅር ወድጄሻለሁ የሚለውን አላመንም ማለት ነው። ሁለተኛ እግዚአብሔር ለኛ ያለውን ትኩረትና ጥበቃ ንቀናል ማለት ነው። ሶስተኛ እና በጣም የሚደንቀው ከሞት በኋላ ያለውን ሕይወት አላመንም ወይም ክደነዋል ወይም ረስተነዋል ማለት ነው። የተወደዳችሁ ኦርቶዶክሳውያን አሁን እየደረሰብን ያለው ችግር፣ አሁን ያለንበት ሁኔታና ስሜት ምንም መፍቻ የሌለው ከእግዚአብሔር በላይ ሆኖብሃል ማለት ነው። እንዳልዘረዝረው ጊዜ ያጥረብኛል። ከእግዚአብሔር በላይ ታደርገዋለህ አንተን ችግር። ምን ችግር እግዚአብሔርን አንቅቶት ያውቃል? እስኪ ንገረኝ። ምንም። ፈቅዶት ወዶት ለጽድቅ ካላደረገው በቀር ላንተ የሚያቅት የለም ተብሎ ተጽፏል። ደግሞስ ለዚህ ኑሮ ካልተገባሁማ የዘላለሙ ይቅርብኝ ማለት እንደሆነ ታውቃለህ። እንዴት ያሳዝናል! ይሄ ደግሞ ኑሮ ማለት ይሄ ብቻ ነው። ዓለም ማለት ይሄ ነው። እሱ ነው እኮ የሚያስጨንቀው። ስራን ማጣትህ ራስን ያሳጣሃል። በቃ የዕለት ጉርስ የዓመት ልብስ ከሰጠህ በቃ ደግሞ ይሄን አይነፍቅም እግዚአብሔር በአንድም በሌላ አሳይቶናል። መከዳትሽ ራስሽን እንድትከጂ እንዴት ሊያደርግ ይገባል? የዚህ ዓለም ኑሮ ካልሆነልኝ የዘላለሙ ይቅርብኝ እንደማለት ይቆጠራል። ይህ ምንኛ ያሳፍራል። ይሄ ማለት ይህን ዓለም የመጨረሻ ያደረገው ሰው ነው ራሱን ላይ እንዲህ አይነት አደጋ የሚቆጥር። ይህማ ምንኛ እግዚአብሔርን አለማወቅ። ሌላውና እጅግ አስገራሚው ነገር ግን ለችግሮቻችን ሁሉ ቀን መስጠት፣ ከእግዚአብሔር መፍትሄ መፈለግ አልወደድንም ማለት ነው። ስለዚህ ወዲያው ራሳችን ላይ እርምጃ እንወስዳለን። እንዲህ እንዳይሆን እኔ አስታውሳለሁ ልጅ እያለሁ HIV ኤድስ የሚባል በሽታ በዓለማችን ላይ ተሰራጭቶ ነበር። በጣም ልጅ እያለሁ እጅግ የሚያማምሩና የሚያሳሱ ቆነጃጅን ብርቱ የሆኑ ጎበዛዝት ወዲያው በበሽታው ሲያዙ አስታውሳለሁ። በርካታ ልጆች በአንድ መንደር ውስጥ ራሳቸውን ያጠፉ ጀመር። ግን ከጥቂት ጊዜ በኋላ ምን እንዳስተዋልኩ ታውቃላችሁ? ከበሽታው ጋር የሚኖሩ ግንስ በጣም ተስማምቷቸው የሚኖሩ ሰዎች አሁን አሉ። ወልደው ከብደው ድረው አሁን በመካከላችን የሚኖሩ አሉ። ለምን? የመጨረሻ ላደረጉ ችግርን ለምን የመጨረሻ ታደርገዋል? ጊዜ መስጠት፣ መታገስ። ለምን ትቁረጠነጣላችሁ ወጣቶች? አሁን ካልሆነ ብላችሁ ሰማይ እንደተደፋባችሁ ለምን ትቆጥራላችሁ?
እኔ እሰማለሁ፣ አነባለሁ። በሽታው ከሰውነታቸው ጨርሶ የወጣ የጠፋ ሰዎች ሁሉ አሉ። አየህ፣ ቀን ስጡ፣ ለእግዚአብሔር እድል ስጡ። እኔን የሚፈርድ ጌታ ነው። ቀኑ ሳይደርስ አንዳች አትፍረዱ ይላል ቅዱስ ጳውሎስ። በራሳችሁ ላይ ማንፈራጭ አረጋችሁ። ችግርህን ለአንዴና ለመጨረሻ ጊዜ የሚያጠፋልህ ሞት መስሎ ከሆነ ውሸት ነው። በጣም ተታለሃል። በጣም ራስን ማጥፋት የሚያጠፋው ችግርን ሳይሆን የሚያጠፋው ህልውናህን እንደሚያጠፋ፣ ከዛ ከፍ ብሎስ የእግዚአብሔርን ሐልወት በልብ ውስጥ ያለውን እንደሚያጠፋ ግን እንዳትረሳ። ታላቅ ኃጢአት የሚሆነው ይህንን ነው። የእግዚአብሔር ምሕረትና ይቅርታ ለእኛ ያደረገውን ፍቅርና ትኩረት ያጠፋ ሰው ነው ራሱን የሚያጠፋ። ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር ማለት እንደሆነ ግን ተረዱት። ለጊዜያዊ ችግር ውስብስብና የማይፈታ ችግር መፍጠር ነው። ለሚቀለበስ ችግር የማይቀለበስ መፍትሄ መስጠት ነው። ይህ ምንኛ ያሳዝናል። መጨረሻ የእግዚአብሔር ቃል እንዲህ ይላል፣ እምነት፣ ፍቅር፣ ተስፋ እነዚህ ሶስቱ ጸንተው ይኖራሉ። ፍቅር ግን ይበልጣል ከሁሉ። ሶስቱን ነገር የረገጠ ሰው ነው በራሱ ላይ በመጠጥ፣ በሱስ፣ በቁማር ወይም በሌሎች ነገሮች በርካታ ነገሮች ተስፋ ቆርጦ የሚኖር። ከዚያ ከፍ ብሎ ደግሞ በራሱ ላይ አንዳች ነገር የሚያደርግ ሰው እነዚህን ሶስቱን የጨፈለቀ ሰው እግዚአብሔርን አያምነውም። ደግሞስ የዘላለም ተስፋውን ረስቷል። ደግሞስ ፍቅር የሚባል ነገር ትቷል። ከትላንት ላይ ታሪኩንና ትዝታውን ክዷል። ትላንት እንዳልተደረገለት በማይፀን ውስጥ ደም ሆኖ አጥንት ሰክቶ ምንም ባልነበረበት ዘመን ከናቱ ጋር አገናኝቶ የመገበውን የትላንቱን ታሪክ የረሳ ሰው ነው። ያሳዝን። ትላንትን አስታውስም፣ ነገን ደግሞ ተስፋ አደርግም። እምነት፣ ተስፋ፣ ፍቅር ለሌለው ሰው ደግሞ ቤተ ክርስቲያን ጸሎት አታረግም፣ ዝማሬ አትዘምርም፣ ከበሮ አትመታ። ራስን ካጠፋ አንተ ብትኖር ንስሐ ትገባ ነበር። አንተ ከሌለህ ግን ለሌላው ኃጢአት ንስሐ ትገባለህ። መጨረሻ ላይ ለሰራው ራስን ማጥፋት ግን እንዴት ትዘምርልሃለች? እንደ ድል አድራጊ ታለቅስልሃለች እንጂ ከበሮ አትመታለህ። ምክንያቱም እምነትን፣ ፍቅርን፣ ተስፋን ረግጠሃል። ግን አንድ ተስፋ አለ። በስም ጠርቼሃለሁ፣ አትፍራ፣ አንተ የኔ ነህ። ይቆየ